አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም የሀገሬ ልጆች እንዴት ናችሁ? ዛሬ አብረን እንሰራው ድጃጅ መንዲ ይሆናል። የዶሮ መንዲ ነው ማለት ነው። እዚህ ጋር ታጥቦ የተጠነፈፈ ዶሮ አለኝ። ዶሮውን በዚህ መልክ ነው የሚቆርጠው፣ ለሁለት አንዱን ለሁለት አድርጌ ማለት ነው። ከዛ እዚህ ጋር ውሃ አለኝ። ዶሮዬን መጀመሪያ ቀቅላለሁኝ በዚህ መልኩ። እዚህ ጋር ደረቅ ባህራቶች አሉ። የወረቅ ቃር፣ ሄል፣ ፍልፍል አስዋድ፣ ቀረፋ፣ ሌሞን፣ ብዛር፣ ፍልፍል ይሄ በርበሬ የሚያቃጥለው ማለት ነው። ሄላል እዚህ ጋር ቅርንፉድ አለኝ። ሁሉንም በአንድ ላይ አብሬ ከዶሮው ጋር ቀቅለዋለሁ። ማጅም አለኝ፣ እሱንም ጨምራለሁ። በዚህ መልኩ ከቀቀልኩ በኋላ ውዶቼ ዶሮአችን በዚህ መልኩ እየበሰለ ነው። እስከሚበስልልን ሀሸዋ እንሰራለን። ሀሸዋ ለመስራት እዚህ ጋር መጥበሻ አለኝ። ከዛ ዘይቱን እጨምራለሁ። እኔ ምግብ ስሰራ የምጠቀመው ዘይቱን ነው። ሽንኩርት መጠብስበት ነው ለሀሸዋው ማለት ነው። እናንተ ዘይቱን ከሌላችሁ ሽንኩርት መጠቀም ትችላላችሁ። ከዛ እዚህ ጋር በረጃጅሙ የተከተፈ ሽንኩርት አለኝ። ለየት ያለ መንዲ ነው ዛሬ የማሳያቸው። እዚህ ጋር ዘቢብ አለኝ። ዘቢብ ወላ ክሬሽሚሽ ይሉታል፣ ዘቢብ ይሉታል። እዚህ ጋር ደግሞ የምጨምረው ባህራት አለኝ። ካሪ ፓውደር፣ ይሄ ደግሞ ምንድነው ባህራት መንዲ፣ የራሱን የቻለ ባህራት መንዲ አለ። ከሌላችሁም ያላችሁን ባህራት መጠቀም ትችላላችሁ። ጨው ነው እዚህ ጋር ክዝባራ፣ ኩርኩም፣ ፍልፍል አስዋድ፣ ከሞ ያላችሁ ቤት ያላችሁን ባህራት መጠቀም ትችላላችሁ ውዶች። አሁን ሽንኩርታችን የብራውን መልክ ሲይዝ፣ ያው ብራውን መልክ እየያዘ ነው። ከዛ ምን እንጨምራለን? ታጥቦ የተዘጋጀውን ዘቢብ እንጨምራለን። አብሮ ይበስላል ማለት ነው። ከዛ ያዘጋጀነውን ባህራት ከላዩ ላይ እንጨምርና አብሮ ይበስላል ማለት ነው። ብራውን ከለር ነው የሚሰጠን። ከዛ ዶሮአችንን ካወጣን በኋላ ሩዛችንን እንጨምራለን ማለት ነው። የተነፈሰ ሩዝ በዚህ መልኩ እንጨምርና በዶሮ ውሃ ሩዛችንን እንቀቅላለን። ጨው ካነሰው ቀምሳችሁ ጨው መጨመር እንዳትረሱ። ዶሮአችን በዚህ መልኩ አዘጋጅተነዋል። ከዛ ኦቨን ውስጥ ከላይ እንለኩስና ከላይ ብቻ እንዲቀላ 10 ደቂቃ ይበቃዋል። 10 ደቂቃ ሲቀላ እናውጣዋለን ማለት ነው። ውዶቼ ሩዛችን በዚህ መልኩ እየበሰለ ነው እና ውሃው እንደዚህ ግማሽ ሲሆን፣ ውሃ ማብዛት የለባችሁም በራሱ ጊዜ ስለሚመጥ፣ እንደዚህ ግማሽ ሲሆን የሰራነውን ሀሸዋ ከላዩ ላይ እንጨምራለን ከሩዙ ላይ ማለት ነው። ከዛንድ በዚህ መልኩ እንጨምረዋለን። በዚህ መልኩ እንደዚህ አድርገነዋል። ከዛን ከድነውና በጋዙን በጣም ቅንስ አድርገን በእንፋሎት እንዲበስል እናደርገዋለን። ውሃውን እንዲመጥ እንፋሎቱ ማለት ነው። ውዶቼ ሩዛችን በዚህ መልኩ ደርሶልናል። አሁን እንቀርፋለን ማለት ነው። ውሃውንም መጥቷል። ሩዝ ስንቀርፍ ከጎን ነው እንደዚህ መጀመሪያ ያለብን፣ ከመሃል ሳይሆን። ቢስሚላህ አያችሁት? ምንም የተሰባበረ ነገር የለውም እንዳለን
ሩዛችን ሀሪፍ ሆኖ ወጥቷል ማለት ነው። ሩዛችን በዚህ መልኩ ሆኗል። ሞክሩት፣ ትወዱታላችሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። የነበረን ቆይታ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።